እንደተለመደው የነብሩክን ድራማ ቀጣይ ክፍል እየመጥቻለሁ። ትርስቴ እንግዲህ በእውኗ የምታስበውን በህልሟ እያሰበች እንግዲህ ርብቃና ብሩኬ የፍቅር ግንኙነት እንደጀመሩ ሲሳሳሙ እንደደረሰችባቸው እኔ እሷን አፈቅራታለሁኝ አንቺን አልወድሽም እያላት እሷን እንደሚገላመጣትና ክደሽኛል፣ አንቺ ከሃዲ ነሽ፣ የኔ ሚስት አልነበርሽም፣ እችናት ርብቃን ነው የምወደው፣ ርብቃን ነው የማፈቅረው እያላት እንግዲህ የምታስበውም በህልሟ እያሰበችው ነበር ማለት ነው። ብዙ ተጨቃጭቀው ከሃዲ ነሽ አንቺ ክደሽኛል፣ እኔ አይደለሁም ከሃዲው፣ ርብቃን በጣም ነው የምወዳት፣ አንቺን አልወድሽም እያላት እንግዲህ ከሃዲነቷን በውኗ እያሰበች ነበረ ማለት ነው። ከዛም እኔ ከሃዲ አይደለሁም እያለች ትነቃለች ማለት ነው። ጎኗ የተኛው ሚኪ ነበረ። ሚኪ ምን ሆንሽ ነው ብሎ ይዛታል። እሷም ያንን ህልሟን ለመናገር አይ የሚያስፈራ ነገር አጋጥሞኝ ነው ህልም አይቼ ነው እያለችው ምንድን ነው ህልሙ ንገሪኝ እያለ ይጠይቃታል። እሷም ህልሙ መናገር አልፈለገችም። የሚያስፈራራ ረጃጅም ጥፍር ያለው እንደዚህ የሚያስፈራራ አውሬ አይቼ ነው ትለዋለች። ምክንያቱም ያንን ብትለው ሌላ ነገር ስለሚፈጠር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ እንግዲህ ይህንን የብሩኬ ወዳጆች በተለይ ላይክ እያደረጋችሁ ኮሜንቱ እንደምታሸበርቁልኝ አምናለሁ ማለት ነው። እንግዲህ ብሩኬ እንደምናውቀው ሩህሩህ አዛኝ ባለ ገንዘብ የሆነ ግን አሁን ላይ ገንዘብ የሌለው የመንገድ የወደቀ ነው ማለት ነው። ሚኪ ደግሞ የብሩኬ ጓደኛ ሆኖ ገንዘቡን ፈልጎ ሚስቱን በመቀማትና ገንዘቡን ለራሱ የማረግ የሚተውን ጓደኛ ማለት ነው። አስመሳይ ጓደኛ ማለት ነው። እንግዲህ እንደተለመደው ትርስቴ በእውኗ የምታስበውን በህልሟ እያሰበችው በጣም ብሩኬና ርብቃ እንደሚዋደዱ እንደሚፋቀሩ አድርጋ ስታስብ በህልሟ ይሆናል ማለት ነው። ከዛም ተንስታ እሱ ወዴት ልትሄጂ ነው ትላት። መጣሁ ልታጠብ ነው ብላ ወደ መጸዳጃ ቤት ልሄድ ነው ብላ ልከተልሽ ብላት ራሱ አላስከተልም ብላ ትሄዳለች። ነገር ግን የሄደችው እነ ሚጣና እነ ብሩኬ ወደ ተኙበት ክላስ ነበረ በደረ ሌሊት። ሚጣም እንግዲህ ብሩኬና ጋሼ አልሰሟትም። ሚጣ ምን ሆነሽ ነው ትላታለች። አይ ላያችሁ ብዬ ነው ትላታለች። ምን ሆነሽ ነው? ምንድነው ችግሩ? አንድ ነገር ልጠይቅሽ ፈልጌ ነበር። እሺ ጠይቂ ትላታለች። በዛው በሌሊት ማለት ነው ክላሳቸው። አንቺና ብሩኬ ምንና ምንድናችሁ? ምንድን ያላችሁ ግንኙነት እንድታስረጅኝ እፈልጋለሁ ትላታለች። እኔና ብሩኬ ምንም ግንኙነት የለንም እህትና ወንድም ነን ብላ ታስረዳታለች ማለት ነው። ከዛም ጋሽና ሚጣ በተቀመጡበት እንግዲህ ልጆቹ ወደ ትምህርት ቤት ሊያቀኑ ይነሳሉ ማለት ነው። አያታቸውን ሰልመው ሊሄዱ ሲሉ ተረት ንገረን አያታችን ይላሉ። እንግዲህ ተረት የባለፈው ተረት በጣም ደስ ይላል፣ እስኪ ተረት ንገረን ይላሉ። ስትመለስ እነግራችኋለሁኝ አሁን ረፍዶባችኋል ሄዱም ቢሏቸውም ማቲዎቹ ሊሄዱ አልቻሉም ማለት ነው። ያንን ተረት ይጀምሩላቸዋል። ተረቱን ጨርሰው እንግዲህ ይዟቸውም የሄደውም ሹፌር እየጠበቃቸው ነበረ ልጆቹን የሚያደርስ። እናታቸው ትመጣለች። የረፈደባችሁ ተነሱ ብላ ወደ ትምህርት ቤት እንዲሄዱ ታደርጋለች ማለት ነው። የምሳቃቸውን ረስተው ሄዱ አንጡ ብላ ስትሸኛቸው ሹፌራቸውም እንግዲህ ስራ እንደሚለቅና ይነግራታል። ለምንድን ነው ስራ የምትለቀው? ደሞዝ አነሰው ሆይ ስትለው አይ ደሞዝ እንኳን ከበቂ በላይ ነው፣ ነገር ግን እናቴ ስለታመመችብኝ መሄድ አለብኝ ብሎ አይ ዛሬ አድርሳቸውና ስትመለስ እናነጋግራለን ብላ ትርስቴ ጋር ይሰነባበታሉ ማለት ነው። እንግዲህ ትርስቴም ጋሽና ርብቃን እዛ ቤት እንዲቆዩ ክላስ አመቻችታ ክላስ ትሰጣቸዋለች ማለት ነው። ለብሩኬም ሌላ ክላስ አለልህና ክላስ ላሳየ ስትለው አይ እኛ ባንድ ነው የኖር ነውና እዚሁ ነው የምንኖረው ይሏታል ጋሽ ማለት ነው። እንዴት አንድ ክላስ ውስጥ ለሶስት ትኖራላችሁ ትላለች። አይ ልጄ እኛ ከዚህ የጠበበ ክላስ ውስጥ ነበር የምንኖረው ይሏታል። እንዴት ልጃገረድ ልጅሁን እንዴት ከጎረምሳ ጋር ትላቸዋለች። አይ እንደምታስቢው አይደለም፣ ርብቃና ብሩኬ እህትና ወንድም ናቸው ይላታል። አይ አንቱ እህትና ወንድም ልትችላለሁ፣ ነገር ግን አይሆንም እኮ እሳትና ጭድ አንድ ቤት እንደማኖር ያክል ነው ትላቸዋለች ማለት ነው። እኛ ችግር የለውም እዚሁ ነው የምንተኛው፣ አንድ ፍራሽ ስጭኝ ይላል ብሩኬ ማለት ነው።
እሺ እኔ እናንተ እናውራ ብላ ይዞ ትወጣለች። ጋሽና ርብቃም እንግዲህ ወሬያቸውን ይቀጥላሉ። ለምንድን ነው ይቺ ሴት በየሷ ቤት ብቻ አስመስለው በብሩኬ ቤት የምትጨቃጨቀን ትላለች ሚጣ ማለት ነው። እንዴ ምን መሆንሽ ነው አንቺ? በገዛ ቤቷ እንደዚህ በቀን አስተሳሰቧ ነው ይሄን ያለችን። ለምን በክፉ ነገር ታስቢያለሽ? ይላሉ ጋሽም ማለት ነው። እሷም በጣም ትናደዳለች። ለምንድን ነው የራሷ ቤት አስመስለችው እኮ የብሩኬን ቤት እኮ ነው። ለምን እንደዚህ ትናገረናለች? ትላለች ርብቃ ማለት ነው። ከዛም ጋሼ እስከ ዛሬ አንቺ ስለታመምሽብኝ ሄጄ አልጠየቅኩም ነበረ እና መጠየቅ አለብኝ ጎረቤቶቻችን እንዴት እንደሆኑ ብለው ወደ ጎረቤታቸው ያቀናሉ ማለት ነው። እንግዲህ ትርስቴና ብሩኬም እንግዲህ ያ የቤታቸው ሹፌር እለቃለሁኝ ስላላቸው ስለ ቤታቸው ሹፌር እሱ ልጆቹን ትምህርት ቤት እንዲያደርስና ሹፌር እንዲሆን ታናግረዋለች። ነገር ግን እኔ መንጃ ፈቃድ የለኝም ሹፌር መሆን አልችልም ይላታል ማለት ነው። መንጃ ፈቃዱን ቶሎ እናወጣለን ስትለው አቶ ሚኪ ይመጣል። እንግዲህ ሚኪ ያው እሱ ለብሩኬ መኖር ለመጥፋቱ አንደኛ ዋጋ እየከፈለ ያለ ነው። ገንዘብ ላይ የተጠለጠለ ጓደኛ ትላላችሁ። ከዛም እውነት ነው እሱ እኮ ገና መንግስት ያላረጋገጠለት ሰው ነው፣ እንዴት ነው መንጃ ፈቃድ የሚያወጣው ይላታል ማለት ነው። እሱስ ልክ ነህ ትለዋለች። ከዛም እሱ አይ ይህንን መለስኩላችሁ እኔ ቾምቤን ታገኙት ቆይቻለሁና ወደ ቾምቤ መሄድ አለብኝ ብሎ እሱም ይሄዳል ማለት ነው። ጋሽም ወደ ድሮ ጎረቤቶቻቸው ጋር ይሄዳሉ። ብሩኬም ወደ ቾምቤ ጋር ይሄዳል ማለት ነው። ከዛም አቶ ሚኪ እንግዲህ ያንን ተከሰትን ያገኘዋል ማለት ነው። ተከሰትን እኔ ሌላ ሹፌር አመጣለሁ ብሏት ነበር ለትርስቴ ማለት ነው። ተከሰትን እኛ ቤት ሹፍርና ሆነ ተቀጥረህ ሹፍርና ብቻ አይደለም ስራህ በደንብ መቆጣጠር አለብህ እያለ ያስረዳዋል ማለት ነው። ነገር ግን ተከሰት ግን ያው የገንዘብን ቢፈልግም ነገር ግን ክብሩን ዝቅ አድርጎ እንዳያየው ታዛዥ አድርጎ እንዳያየው ክብሬን ጠብቅልኝ እያለ እየጠየቀው ነበረ። ነገር ግን እሱ ለምንድን ነው ያንተን ክብር ምጠብቀው? አንተም እዛ ቤት በደንብ ሁሉንም ሰው መቆጣጠር አለብህ ሲለው አይ ያ የቤቱ ኗሪ ስለሆን ከአንተን መቆጣጠር አለብኝ ማለት ነው ይለዋል። እኔ እኮ ጅል ነህ ምልህ እኮ አንተን በምክንያት ነው፣ እንዴት እኔን እንደዚህ ትለኛለህ ብሎ ራሱን ከፍ ያደርጋል። እንግዲህ ተከሰትም ለምን ዝቅ ታደርገኛለህ ብሎ በዛ አማካኝነት ይለያያሉ። ብሩኬም እንግዲህ ከቾምቤ ጋር ይገናኛሉ። የቤቱ ጉዳይ እንግዲህ ህግ ስለያዘው ጠበቃ ቀጥሮ በደንብ ጠበቃ መከራከር ስላለበት ወደ ድሮው ጓደኛ ብሩኬ ወደማያስታውሳት ነገር ግን ብሩኬ ትልቅ ደረጃ እንድትደርስ ዋጋ የከፈለላት ጋር ይዞት ያቀናል ማለት ነው። ከዛ ጋሽም እንግዲህ ተመልሰው ይመጣሉ ጠይቀው። ነገር ግን ተመልሰው ሲመጡ ለሚጣ አስደንጋጭ ነገር ነበረ የገጠማት ማለት ነው። ጋሼ እንግዲህ ሚጣ በሰራቸው ስህተት የጎረቤቶቻቸው ቤትና የእነሱን ቤት እንደተቃጠለ በጣም ተናደው ይመጣሉ ማለት ነው። በአንቺ ሰበብ የሆነ ጥፋት አጥፍተሻልና ምን እውነቱን እንድትነግሪ ቃል ግቢልኝ ብለው ቃል ያስገቧታል ማለት ነው። ቃልም ስትገባላቸው እንግዲህ እሷ በሰራቸው ስህተት እንደተቃጠለ ይነግሯታል ማለት ነው። እሷም አዎ ግን መብራቱ እንደጠፋ ነበረ የለኮስኩት፣ ያው መብራት ሲመጣ አለማጥፋቴ ነው ትላለች። ጋሽም በጣም ይናደዳሉ። በጣም ይሄን ሁላ ሰው ንብረት አጥፍተሻል፣ እንደገናም አንድ ፍሬ ሕፃን ልጅ እንግዲህ በአንቺ ሰበብ ይኸው ሞትና መዳን መካከል ነው ያለችው ብለው ይቆጧታል ማለት ነው። ሚጣም እንግዲህ አባቷን ለመጠየቅ ይቅርታ እግራቸው ላይ ትወርቃለች። ነገር ግን አባቷ በጣም ተናደዋል እና ይቅርታዋንም ሊቀበሏት አልቻሉም። ትርስቴ የምትለምናቸው ምንም ይቺ ልጅ ተዳነች ነው ያንቺን ይቅርታ የምቀበልሽ ብለው በጣም ተበሳጭተውባት አባቷ ትተዋት ይወጣሉ ማለት ነው። ከዛም ብሩኬ ወደ ጠበቃዋ ጋር ሄዶ እንግዲህ ጠበቃውን ጉዳይ በደንብ ሚስጥሩን ጠብቃለት እንደምትከታተልለት ይጨርሳሉ ማለት ነው። ከዛም ወደ ትርስቴ ጋር ወደ ቤት ይመለሳል ብሩኬ ማለት ነው። ሲመለስ ሚጣም እንግዲህ ያው አባቷ ትተዋት ሲሄዱ ራሷን ስታ ወድቃ ነበረ። ያው ትርስቴ የቻላትን ያክል አድርጋ ብሩኬ ሲመጣ እያለቀሰች ነበረ። አባቴ ጠፋብህ፣ አባቴ እንደዚህ ተናዶ ትቶኝ ሄደ እያለችው፣ ችግር የለም ትንሽ ንጀቱ እስከሚበርድለን ነው እንጂ የትም ትቶሽ አይሄድም፣ አሁን ተመልሶ ይመጣል እያላት ነበረ ማለት ነው። እንግዲህ ብሩኬም ጋሽ ሳይመጡ ሲያመሹ ወደ ውጪ
እንዳመሹ ትርስቴ ብትደውልም ስልክ አላነሳ ብለው ጋሽ እንግዲህ ብሩኬም ወደ ውጪ እሳቸው ጋሽ ሳይመጡ ማን ይዝህ አላድርም ብለው ብትለምነውም ትርስቴ ወደ ውጪ ወጣ በጨለማ ማለት ነው። አቶ ሚኪ እንግዲህ ያው የሰራውን ሴራ እሱ እስከሚወጣለት ጨለማ ነበርና የሚጠባበቅለት ደውሎ መጣልህ ጨርሰው ብሎ ይናገራል ማለት ነው። ሚጣም እንግዲህ ከክላሷ ወጥታ ብሩኬስ ብላ ትጠየቃታለች ትርስቴም ማለት ነው። እሷም ሄደ ጋሽ ሳይመጡ አልተኛም ብሎ ይሄድ ትላለች። እንዴት ለቀሹ ታዲያ በዚህ በጨለማ ለምን አትከታዩም ነበር ብላ ጥያቄ ታቀርብላታለች። ትርስቴም እንዴት ላድርግ አላስርም ቢያለኝ ወጣ ትላለች ማለት ነው። ለምንድን ነው የማትከተዩ? ለምን አንቺ ብቻ እንደምትወጁ ታደርጊያለሽ ትላታለች። አይ ብትወጂውማ ነው የገዛ ጓደኛውን ያገባሽው ስትላት በጣም ደንግጣ ትናደድባታለች ማለት ነው። እንግዲህ ብሩኬ ሰላም እንደሚሆንና ያ የብሩኬ ታዛዥ የገዛ ጓደኛው እንደሚሆን ባለሙሉ ተስፋ ነን። በቀጣይ በአዲስ ቪዲዮ ይዘን እንመጣለን። ሚኪ እንግዲህ የሚሰራው ሴራ ሁላ ለራሱ እንደሚሆንለት ተስፋለን ማለት ነው። ያው ገንዘብ የተሰጠውና ነገሩን የያዘው የብሩኬ ጓደኛ ይሆናል ብለን እናስባለን። ሀባይቦቼ እንግዲህ አጠር መጠን ያለች ድራማ እየላችሁ መጥቻለሁኝ። ከእናንተ የሚጠበቀው ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ መከታተል ነው ማለት ነው። በጣም የሚወደድ ድራማ ነው። የብሩኬ ወዳጆች እንግዲህ